ቲክቶከሩ አዶናይ ጎንደር ላይ ያላሰበው ነገር ገጥሞት ነበር። መዝሙሩን ወደ ጭፈራ የቀየሩት ቄስ እጅግ በጣም መነጋገሪያ ሆነዋል። ብፁዕ አባታችን አቡነ ማትያስ ሁላችንም ያልጠበቅነውን መልእክት አስተላልፈዋል። ማታ ማታ በጭፈራ ቤቱ ዲጄ ሆነው የሚሰሩት ቄስም እጅግ በጣም መነጋገሪያ ሆነዋል። ፕሮቴስታንቱ ቸርቻቸውን በቅዱሳኑ ስም እየሰየሙ ይገኛሉ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ጥያቄ እንደጠየቅን ሁላችሁም ታስታውሳላችሁ። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ዛሬ ቪዲዮአችን እጅግ በጣም ደስ በሚል ቪዲዮ እንጀምረዋለን። ይህን ቪዲዮ አይተን እንመለስ። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ። እሺ እስቲ ሰክሰስዎትን ይንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ ሰክሰስፉል? ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል። እሺ ድሮ በባጃጅ ነበር የምሄደው፣ አሁን መኪና ገዝቻለሁ። ሰክሰስፉል። ይሄ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ እዴ ሴትዮይቱ አሉ ዕውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ብላይ መልስ ስሙ። ሀብት ቢኖረው ዕውቀት ከሌለው ዕውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? አዎ እንደዚህ አለች። ንግግሩን እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ፣ ይኸውላችሁ ሴቶቹ አሉ። አይገርማችሁ? እነሱ አሉ፣ ይኸውላችሁ ነው። እውነታችሁን ነው። አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው። ዕውቀት ስላችሁ ኤክስ ፕላስ ዋይ አይደለም። ዕውቀት ማለት ራሱን የሚገዛ ሰው ነው። መምህራችን ቃለ ሕይወትን ያሰማልን። አንዳንድ ሰዎች እንግዲህ ሕይወቴ ተሳክቶልኛል ሰክሰስፉል ነኝ ያሉ ሲያወሩን ሰማቸዋለን። ግን ሰክሰስፉል ተብሎ የሚጠራ አንድ ሰው ራሱን ሲገዛ እንደሆነ መምህራችን እጅግ በጣም ደስ የሚል ትምህርትን ያስተማሩን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮዎች ይህንን ሰሞን እጅግ በጣም መነጋገሪያ ነበሩ። ቪዲዮዎችን ሲያይተን እንመለስ። ይህንን ሰሞን የጥምቀት በዓልን አስመልክቶ በጣም ብዙ ቪዲዮዎችን እያየን ነበር። በጣም ደስ የሚሉ ኦርቶዶክሳዊ ስርዓት ያላቸው ህፃናት እንኳን ሳይቀሩ የሰንበት ትምህርት ቤት አልባስ ለብሰው ሲዘምሩ በዛኛው ቪዲዮ አሳይቻችሁ ነበር። ከዚህ በፊት በሰራነው ቪዲዮ እንደገና ደግሞ አንዳንድ ኦርቶዶክሳዊ ባልሆነ መንገድም የጥምቀት በዓልን ያሳለፉ ወንድሞቻችን እህቶቻችን አሉ። በቀጣይ ዓመት ያሻሽላሉ ብለን ተስፋ እናደርጋለን። ይህንን ቪዲዮ ስናይ በጣም መነጋገሪያ ነበር። እንዴት ካህናት በዚህ መልኩ ይጨፍራሉ? በስርዓት ነው መዘመር ያለባቸው የሚሉ አንዳንድ ኦርቶዶክሳውያን አሉ። አንዳንዶቹ ደግሞ አይልክ ናቸው ይህም አገልግሎት ነው የሚልን ማስተያየት ይሰጣሉና እናንተ በዚህ ጉዳይ ምን ትላላችሁ? ያላችሁን አስተያየት ኮሜንት አድርጉ። እኔ ያው የተሰማኝን ነገር በዚሁ ልናገር። አብሶ ደግሞ በሁለተኛው ቪዲዮ ላይ እንዳያችኋቸው እኚህ አባት ያስጨፈሯቸው የሚገኙ የሰንበት ትምህርት ቤት ተማሪዎችን ሰብስበው ነው። የሰንበት ትምህርት ቤት ተማሪዎች የጥምቀትን በዓል ለማክበር በስርዓት ኦርቶዶክሳዊ ዝማሬዎችን አጥንተው ነው በዓሉን የሚያከብሩትና በጥምቀት በዓሉም መዘመርም ያለባቸው ያጠኑትን በስርዓት ምስጋና የሆነውን ዝማሬ ነው እንጂ ታቦቱ የኛ እንደዚህ የኛ
መናፍቁ እንደዚህ ይበል የሚል ነገር ልክ አይደለም። ለምን ጥምቀትን የምናከብርበት ዋና ምክንያት ምንድነው? የጌታችን የእምነታችን የኢየሱስ ክርስቶስ መጠመቁን የምናስብበት የምናከብርበት በዓል ነው እንጂ እኛ ነጭ ለብሰን ስለዘመር መናፍቃን የምናናድርበት በዓል አይደለም። እኛ በዛ ስንገኝ እኛን አይቶ ሰው እንዲበሽቅበት ሳይሆን እኛን አይቶ ሰው ለካ ኦርቶዶክሳውያን በዚህ መልኩ ነው በወንጌል ስርዓት የሚኖሩት ብሎ ወደኛ የሚመለስበት ስርዓት ነው መሆን ያለበት እንጂ መናፍቁ እንደዚህ በለው የሚል ንዴት የማምጫ ነገር ልክ አይደለም። በመጀመሪያው ቪዲዮ ካያችሁት አበባ አበብሽ አበባ የሚባል ነገር የለም። አንድ ካህን እንደ ካህንነቱ በስርዓት ዝማሬን ሊዘምር ይገባል እንጂ ከወጣቱ ጋር ሆይ ያለ እየጨፈረ እንደው እግዚአብሔር ማመስገኛ ሳይሆን የራሱን ደስታና የራሱን ስሜት መፈጸሚያ ማድረግ የለበትም ነው። ይሄ ነው እውነቱ። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን እንዲህ አይነት አንዳንድ ወጣ ያሉ ቪዲዮችን እያዩ አንዳንድ ሰዎች ብዙ አስተያየት እየሰጡ ይገኛሉና ይህ ነገር ልክ አይደለም። ከካህናት አባቶቻችን የሚጠበቀው ስርዓት ያለው ዝማሬ ነው እንጂ እንዲህ አይነት ጭፈራ ተገቢ አይደለም ብዬ አስባለሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ቪዲዮ ይህንን ሰሞን መነጋገሪያ ነበር። ቪዲዮውን እስኪ አይተን እንመለስ። ቀን ቃለ እግዚአብሔርን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ውስጥ በዲጄነት ያስጨፍራሉ። አባ ጉልሄርሜ ፔኬስቶ የተባሉት የካቶሊክ ቄስ በአሁኑ ሰዓት በመላው ዓለም መነጋገሪያ ሆነዋል። አባ ጉልሄርሜ ቀን በመንበር ላይ ሆነው ምዕመናንን ያስተምራሉ። ፀሐይ ስትጠልቅ ግን ልብሳቸውን ቀይረው ወደ ጭፈራ ቤቶች ያመራሉ። እዚያም ሃይማኖታዊ ይዘት ያላቸውን ሙዚቃዎች ከዘመናዊ የዲጄ ስልቶች ጋር በመቀላቀል ወጣቱን ሲያዝናኑና ሲሰብኩ ይታያሉ። በቅርቡ በቤይሩት ተገኝተውም የብዙዎችን ቀልብ የሳበ ዝግጅት አቅርበዋል። ይህ ተግባራቸው በብዙዎች ዘንድ ተቃውሞና ትችት አስከትሎባቸዋል። ይህ ለቄስ አይመጥንም ለሚሏቸው ወገኖች ግን አባ ጉልሄርሜ መልሳቸው አጭር ነው። በማደርገው ነገር ካልተደሰታችሁ ጸልዩልኝ በማለት ስራቸውን ቀጥለዋል። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። መልካም ጊዜ። ቀን በቸርቻቸው ያገለግላሉ፣ ማታ ደግሞ በጭፈራ ቤቱ ዲጄ ሆነው የሚሰሩ ቄስ እንዳሉ እየሰማን እንገኛለን። ይህ እንግዲህ ዜና እጅግ በጣም መነጋገሪያ ነበር። ይህ ሁኔታ እንዲያው በውጭ ሀገር ይፈጸም እንጂ በሀገራችን በፕሮቴስታንቱ አዳራሹ እየተደረገ ያለው ነገር ይህንን ይመስላል። ሲፈልጉ በአዳራሻቸው ይጨፍሩበታል፣ ሲፈልጉ እግዚአብሔር ተገለጠልን ብለው ሰውን እንደፈለጉ ይጫወቱበታል። እነዚህ በእኛ ሀገር ያሉ ሰዎች እንዲያው ቆርጦላቸው ማታ ማታ ወደ ጭፈራ ቤት ሄደው ዲጄ አይሆኑ እንጂ በውጭ ሀገር አሁን ከምንሰማው ከዚህ ቄስ ምንም ልዩነት የላቸውም። እንዲያውም የቄሱስ እንደው ለይቶለት ወደ ጭፈራ ቤት እየሄደ ነው ዲጄነት የሚሰራው። አሁን ላይ በሀገራችን በፕሮቴስታንቱ አዳራሽ ቤት የሚደረጉ ነገሮች ግን ከጭፈራ ቤት የበለጠ ዳንኪራ እንደሚደረግባቸው ሁላችንም የሚታወቅ ነገር ነው። የዚህ የካቶሊክ ቄስ ጉዳይ ይህንን ሰሞን መነጋገሪያ ነበር። ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። በእናትህ ቻይ በስርዓተ ቤተክርስቲያን እንገባ። ኧረ አይሆንም በእናትሽ። እሺ ለምን? ብዙም አይደምቅም ባክሽ። በሰርጌ ግን ካልጨፈርኩ ምኑን ሰርግ ሆነ? እዛው ሰርግ ቤት ካህናቱን ጠርተን ከባረኩን ይበቃል። እሺ እንደፈለክ፣ ግን አንድ ነገር ልጠይቅ። እሺ። ቤተሰቦች ሰርጋችን ላይ ባይመጡ ደስ ይለኛል። ከተጋባን በኋላ እዛው ሄደን ይመርቁናል። ያው አይደል? እንዴት አይነት ደፋር ብትሆኚ ነው? እንዴት አሰብሽው? ወላጆቼን አንቺን እኮ ማቀሽ ትላንትና ነው። ቤተሰቦቼ ለእኔ የከፈሉትን ዋጋ ታውቂያለሽ። በደስታዬ ቀን እነሱ ከቀሩ ድግሱ ለማን ነው? ጥንቅር ብሎ ይቅር። ታዲያ ኢየሱስ ክርስቶስ አባት ሆኖ አላቀፈህም? እመቤቴ ሲከፋ ሮጣ አልተማጸንካትም? እናት አልሆነችም? አባት በሰርግ ቀን ድግስ ደግሶ ስጋውን ቆርሶ ደሙን አፍሶ ሲጠራን ልጄ ጉልበቴን ሳም ልመርቅ ሲል ይቀራል እንዴ? ይቅርበኝ። እውነት ነው። እንግዲህ አሁን ያዝነው የጥር ወር ነው። በዚህ ወር ደግሞ በጣም ብዙ ጋብቻዎች ይፈጸማሉ። ሁላችንም ኦርቶዶክሳውያን ጋብቻችን ልናደርገው የሚገባው በስርዓተ ቤተክርስቲያን ነው። ከስርዓተ ቤተክርስቲያን ውጭ ያሉ ጋብቻዎች ግን ቤተክርስቲያናችን አታውቀውም። በዛም ጋብቻ እንደው በሰርጋችን ዕለት እመቤታችንም ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳኑ ተገኝተው ጋብቻችን አይባርኩልንም። እውነተኛ ጋብቻ ቤተክርስቲያናችን የምታደርገው ጋብቻ ነው። በጣም ብዙ ሰዎች ግን ለምንድን ነው ጋብቻችሁን በስርዓተ ቤተክርስቲያን የማትፈጽሙት ሲባሉ እኔ እንደዚህ ነኝ አልተመረጥኩም በጣም ብዙ ምክንያቶች ይደረድራሉና ሁላችንም ኦርቶዶክሳውያን ስለተመረጥን ብቻ ሳይሆን ሁላችንም ግዴታችን ስለሆነ ሰርጋችንን በስርዓተ ቁርባንና በስርዓተ ተክሊል አድርገን እመቤታችንም ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳኑም ተገኝተው እንዲባርኩልን ልናደርግ ይገባል። ወንድማችን ቻቻና እህታችን በጣም ደስ የሚሉ አስተማሪ ቪዲዮዎችን ሲሰሩ እናውቃቸዋለን። በዚህ ወራት ጋብቻችሁን የምትፈጽሙ እህት ወንድሞቻችንም ጋብቻችሁን በስርዓተ ቤተክርስቲያን እንድታደርጉት በዚህ ወንድማችሁ መልእክቴን አስተላልፋለሁ። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላለን ቪዲዮአችን። መስቀል ላይ ስውሯ ማርያም፣ ጻድቃኔ ማርያም፣ ኪዳነ ምሕረት እናቴ እያለን ጽፈን የምንሸጥ ሰዎች ገዝተንም ደግሞ አንገታችን ላይ የምናስር ሰዎች ይህ ድርጊታችን በመጽሐፍ ቅዱስም ሆነ በቤተ ክርስቲያን አስተምሮ ይፈቀዳል ወይም ይደገፋል ወይስ አይደገፍም የሚለውን ዛሬ የምናየው ይሆናል። በጣም ጥሩ።
ሰሞኑን ጥምቀት ከመሆኑም አንጻር እንደነዚህ አይነት ነገሮች የሚስተዋሉ ወይም የሚጠበቁ ነገሮች ናቸው። በተለይ ሚኒባስ ላይ ሞንታርቦ ሰቅለው ይህ በገዳሞች አባቶች የተባረከ ስውሯ ማርያም ጻድቃኔ ማርያም ተብሎ የተጻፈበት መስቀል ነው፣ በዚህ እዚህ ታገኛላችሁ እያሉ ሲሸጡ በጣም እናስተውላለን። እና በእርግጥ እንደነዚህ አይነት ምስክሮችን ገዝተን አንገታችን ላይ የምናስረው ለነዛ ቅዱሳን ጻድቃን ሰማዕታት ካለን ፍቅርና አክብሮት አንጻር እንደሆነ እረዳለሁ። ነገር ግን ምንም ብናከብራቸውም ብንወዳቸውም ከቤተ ክርስቲያን ሕግ ስርዓት ደንብ ውጭ በሆነ መንገድ ግን እንደዚህ አይነት ነገሮችን ማድረግ ከነዛ ቅዱሳን በረከት አይሰጠንም። ገባችሁ? ምንም ቢሆን ምንም ከቤተክርስቲያን ሕግ በላይ ልንሆን ስለማንችል። ስለዚህ ታዲያ ቤተክርስቲያን ስለዚህ ነገር ምን ትላለች ካላችሁ ግልጽ ነው። ይህ በቤተክርስቲያንም ሆነ በመጽሐፍ ቅዱስ አስተምሮ አይፈቀድም። ምክንያቱም ጌታችን ሲሰቀል መስቀሉ ላይ የተጻፈው አንድ ቃል ብቻ ነው። እሱም ይህ የአይሁድ ንጉሥ ነው ወይም አጥሮ ሲጻፍ ኢንሪ የሚለው ቃል ብቻ ነው። ነገር ግን ከዛ ውጪ የቅዱሳን የጻድቃን የሰማዕታት እንዲሁም የእመቤታችን ስም መጻፉ መጽሐፍ ቅዱሳዊ ማስረጃ ስለሌለውና የሚያመለክተውም ነገር ስለሌለ አይፈቀድም፣ አይደገፈም ማለት ነው። ሲቀጥል መስቀሉ የጌታችን የመሬታችን ኢየሱስ ክርስቶስ ወይም ክርስቶስ ብቻ ነው የተሰቀለበት። ስለዚህ ቅዱሳን ጻድቃን ሰማዕታት መጻፉ አግባብ የሆነ ነገር ስለማያመጣ ይህ በቤተክርስቲያን አይፈቀድም ማለት ነው። ሌላው ደግሞ አንድ ፋሽን አለ በጣም የሚያስገርመኝ ማለት ነው። በተለይ ደብረ ሊባኖስ ተክለ ሃይማኖት የሄዳችሁ ሰዎች በብዛት እዛ ታስተውሉታላችሁ ብዬ አስባለሁ። አንድ ጥቁር መስቀል አለ። በወዝፌ ይሁን በምን እንደሆነ አላቅም፣ ስማቸውን ወይም ደግሞ የሚወዱትን ሰው ስም እያጻፉ በስጦታ መልክ ለሰው ሲሰጣጡ አይቼ ነበረ። ይህ በጣም ትልቅ ነውር ነው በነገራችን ላይ። ምክንያቱም እኛ እኮ እንደ ኃጢአታችንና በደላችን እንኳን ስማችን መስቀል ላይ ሊጻፍ ቀርቶ በሰው አፍ እንኳን ሊጠራ አይገባም ነበር። ነገር ግን እግዚአብሔር በምሕረቱና በቸርነቱ ኃጢአታችን በደላችንን ሸፍኖ አስተሰርዮ ይቅር ብሎልናል አይደል? ስለዚህ እንደዚህ አይነት ድፍረት ባንዳፈር በጣም ደስ ይለኛል። ይህ በጣም ነውር ነገር ነው። ስለዚህ ስማችሁን መስቀል ላይ አጽፋችሁ አንገታችሁ ላይ የምታስሩ ሰዎች ከእንደዚህ አይነት ድርጊት ተቆጠቡ እላለሁ። ምናልባት ማስተካከል ካለብኝ ትክክልም ካልሆነ የምትቃወሙትም ወይም ያልገባችሁም ነገር ካለ ኮመንት ላይ ጻፉልኝ፣ እጠብቃለሁ። አመሰግናለሁ። ወንድማችን እናመሰግናለን። ሁላችንም ማወቅ ያለብን ነገር ይህንን ይመስላል ማለት ነው። ምንም መጨመር የማያስፈልገውም። በጣም ብዙዎቻችን ከምንሸወድበት ነገር መካከል ግን የበረሃ አባቶች እንደዚህ ያደረጉት ከዚህ ገዳም የመጣ እያሉ በጣም ብዙ መስቀሎችን እያመጡ የሚሸጡ የሚቸረችሩ ሰዎች አሉና መስቀል ምንም ልዩነት የለውም። እነዛ ሰዎች ደግሞ እንዲያው በአፋቸው ከእንደዚህ የተባረከ ከዚህ ገዳም የመጣ ይበሉ እንጂ ያነ መስቀል እውነት ከዛ መጡ አይደለም። በቃ ለነሱ ለንግዳቸው መቻቸውን ነገር ነው እያደረጉ የሚገኙት። ከእንዲህ አይነት ነገሮች ሁላችንም እንድንቆጠብ በዚሁ ወንድማችን መልእክቱን እያስተላለፈ ይገኛል። አብሶ ደግሞ መስቀል ላይ ስማችን የምናጽፍ ሰዎች ካለን ይህ ነገር ልክ አይደለም። መስቀሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው እንጂ እንዲያው በመስቀሉ ላይ የኛ ስም በምን አግባብ እንደሚጻፍ አላቅም። ልክ አይደለም። ወንድማችን እናመሰግናለን። እንቀጥላለን። ቸርቾቹ ስያሜያቸው አንዱ ጫፉ ላይ ዶሮ ነው ያለው ቸርቹ። አዎ የኛ የጴንጤው ማለት ነው። ሴንት ፒተር ቸርች ይላል። ምንድነው የቅዱስ ጴጥሮስ ቤተክርስቲያን ነው የሚባለው እንዴ? ምንድነው ዶሮ ስለ 23 ጊዜ የካደበት እና ቤተክርስቲያን ነው። እሱ ነው ዶሮ እዛ ላይ አለ። ሌላው ደግሞ አንድ ቸርች ህንጻ ውስጥ ስገባ የጎርጊስ እንትኑን ሲገለው ጦር ይዞ ይሄ ምንድነው ዘንዶውን የጊዮርጊስ ጦር ይዞ የሚገለው የለም ዘንዶውን። እሳ ደግሞ ቅዱስ ሴንት ጆርጅ ቸርች ይላል። እሱ ደግሞ የማን ነው ግን? የፕሮቴስታንት ነው። የፕሮቴስታንት ቸርች የፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ከእንሳ ደግሞ አንድ ቸርች ደን ጎበኘን፣ ሴንት ሜሪ ቸርች ይባላል። እሱ ደግሞ የቅድስት ማርያም ቤተክርስቲያን ማለት ነው። እንዴ እዛ ሀገር እኛ እንትን የምንለው እንዳውም እኔ ከመጣው በኋላ እንዴ ኮንቴክስቹዋላይዝ ማድረግ ያስፈልጋል። ዝም ብሎ የቦሌ ቸርች እንትን ቸርች ጉለሌ ቸርች ምናምን ከምትል ጉለሌ ቤቴል ቅድስት ስላሴ፣ ቦሌ ቤቴል ምንድነው መድኃኔዓለም ቤተክርስቲያን ምናምን እያል ፕሮቴስታንቱ እንግዲህ ወደኛ ወደ ኦርቶዶክሳውያኑ እየተጠጉ ይገኛሉ። ቸርቾቻቸውን በቅዱሳን ስም እየሰየሙት ነው። የቅዱስ ጊዮርጊስ ቸርች፣ የማርያም ቸርች፣ እንደዚህ ቸርች እያሉ በቅዱሳን ስም እንግዲህ የቅዱሳን ምልጃ ምን አይነት ዋጋ እንዳለው የተረዱ ይመስለናል። እንግዲህ በዛ ብቻ እንዲቆሙ ሳይሆን ክርስቶስ አማላጅ ሳይሆን ፈራጅ እንደሆነ እንዲያውቁት አማላጅነት ለቅዱሳን እንደሆነ ማወቅ ይጠበቅባቸዋል። አሁን ላይ እንግዲህ ይህንን የቅዱሳን ስያሜ እየሰጡ የሚገኙት በውጭ ሀገራት የሚገኙ የፕሮቴስታንት ቸርቾች ናቸው። በእኛም ሀገር ይህ ይሆናል ብለን አሁንም ቢሆን እንጠብቃለን። ለምን የፕሮቴስታንት እምነት ይህ ቋሚ የሆነ አስተምሮ የለውም። ዛሬ ከፈለገ ሌላ አስተምሮ ይነግረናል፣ በሚቀጥለው ደግሞ አይ በዚህ አምንናል፣ በዚህኛው ደግሞ አላመንም ብሎ የሚቀያየር ነው አስተምሮ ያላቸውና እንግዲህ ፕሮቴስታንቱ በቅዱሳኑ ምልጃ አምነዋል ማለት ነው። በጣም የሚገርም ነው። በዚህ ቪዲዮ ላይ ያላችሁን አስተያየት
ኮሜንት አድርጉ። እንቀጥላለን። ሰው ይወል ምን ይላል መሰለህ? ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባሕረ ጥምቀት ውስጥ ሊያደር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊው ጎንደርማ በጥምቀት ነው የሚለው አይደለም፣ ታስረሽ ምቺው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድነው? ጨፋሪውም አስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ስልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ? አውዱ እያለማመዱ ነው ማለት። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መታችሁ እንድትሳተፉ ማለቱ አይቀርም። እንዲያው መጠለያው ጋር ቢሆን ይሻላል። እንዲያው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተ ክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምዕመናን እንባቸው በሚያነቡበት ብዙ ምዕመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምቺው ይላሉ። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትዕምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ በተቀደሰው ቦታ በቤተ መቅደሱ የረከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህል አለ። ባህሉን ግን ከቤተ ክርስቲያኑ ውጭ ያድርግ። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያን ውስጥ ላድርግ ማለት አይቻልም። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት ነው። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየነው? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ማን ተናገራቸው? ለምንድን ነው ቤተ ክርስቲያን ውስጥ የሚጨፈረው ተብለው ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት፣ መነኮሳት የሚመስሉ አሉ። ይሄ እኮ የባህል ነው። ይሄ የለም፣ እንደዚህ አይነት ትምህርት የለም። በዚሁ አጋጣሚ ግን ጎንደር ጥምቀትማ በጎንደር ብለው ታቦታትን ለመሸኘት ሊቃውንትን ለማግኘት ገዳማትን እጅ ለመንሳት ከአባቶች ቡራኬ ለመቀበል ስጋው ደሙ ለመቀበል አድባራቱን ለመጎብኘት የሚሄዱ ደግሞ በጣም ጥቂት ሰዎች ደግሞ አሉ። አባታችን እጅግ በጣም እናመሰግናለን። ይህንን ሰሞን እጅግ በጣም መነጋገሪያ ከነበረውና በጣም ብዙ ሰው ማስተያየት ከሰጠበት ጉዳይ መካከል የጥምቀቱ ጉዳይ ነው። እንግዲህ ጥምቀትን በጎንደር እያሉ በጣም ብዙ ኦርቶዶክሳውያን በጉጉት የጥምቀት በዓል ለማክበር ወደ ጎንደር ይሄዳሉ። ግን ሲሄዱ እውነት የጥምቀት በዓል ለማክበርና በረከትን ለማግኘት ነው ወይ የሚለው ነገር ጥያቄ ምልክት ውስጥ መግባት አለበት። በጣም ብዙ በዩቲዩብ የምናውቃቸው በቲክቶክ የምናውቃቸው ታዋቂ የሚባሉ ሰዎች በረከትን ለማግኘት አይመስልም በጎንደር ተገኝተው ያደረጉት የነበረው ተግባርና በዚህም ጉዳይ አንዳንድ ሰዎች እንዴት እንዲህ አይነት ተግባራት ይፈጸማሉ ሲባሉ በቃ በጥምቀት በዓል ላይ 90% ኦርቶዶክሳዊ ስርዓቱን ይዘን 10%ን ደግሞ ባህላችን እንዳይጠፋ የሆነ ብቻ አብረን አስተባብረን ማክበር አለብን የሚሉ የጅል አስተያየት የሚሰጡ ሰዎችም ነበሩ። የጥምቀት በዓልን ስናከብር ፍጹም በሆነ ኦርቶዶክሳዊ ስርዓት መሆን አለበት እንጂ 10% ባህሉን 90% ኦርቶዶክሳዊ ስርዓቱን የሚባል ነገር የለም። በዚህ ጉዳይም በጣም ብዙ ነገር ተብሏል። ከዚህ ጋር ተያይዞ አንድ ቪዲዮ አንዴ ላሳያችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስነ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶችን እንደማትቀበል ገልጻለች። ትናንት ምሽት በእንጦጦ ኪዳነ ምሕረት ገዳም በተካሄደው አውደ ምሕረት ትምህርት ላይ አንድ የቤተክርስቲያኗ መምህር ባስተላለፉት ጥብቅ መልእክት በሃይማኖት ስም የሚደረጉ ማናቸውም አይነት የጭፈራ ስርዓት ቤተክርስቲያንን የማይከተሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸው ገልጸዋል። መምህሩ በመልእክታቸው ላይ በልዩ ሁኔታ እንዳሳስቡት አርቲስቶችና ታዋቂ ነን የሚሉ ምዕመናን የቤተክርስቲያኗን ጥንታዊ ዶግማ፣ መሰረተ እምነት እና ቀኖና ህገጋት የመጠበቅ የማክበር ግዴታ እንዳለባቸው ገልጸዋል። ታዋቂነት በቤተክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጥም ተመላክቷል። ታዋቂ ግለሰቦች ለብዙሃኑ አራያ ስለሚሆኑ በሚያደርጉት እንቅስቃሴ ሁሉ የቤተክርስቲያንን ቅድስና ሊጠብቁ ይገባል ያሉት መምህሩ ከቅርብ ጊዜ ወዲህ በታዋቂ ሰዎች ዘንድ የሚታየው ሃይማኖትን ከጭፈራ ጋር የመቀላቀል አዝማሚያ በአስቸኳይ ሊታረም እንደሚገባም አሳስበዋል።
ወንድማችን እናመሰግናለን። እንግዲህ 90% ኦርቶዶክሳዊ ስርዓት ባለው መንገድ 10% ደግሞ ባህሉን ይዘን ጥምቀት በዓልን አክብረናል ብላችሁ አፋችሁን ሞልታችሁ ስትከራከሩ የነበሩ ሰዎች አሁንም ቢሆን ልታፍሩ ይገባል። የሚገርማችሁ ነገር የጎንደር ጥምቀትን ለማክበር ኦርቶዶክሱ ብቻ አይደለም ወደ ጎንደር የሚመጣው። የዛሬ ዓመት የምታስታውሱ ከሆነ እነ ዩቲ የሙስሊም አማኝ ናት፣ በአሁኑ ደግሞ ጆሲ የሚባል ቲክቶከር የፕሮቴስታንት አማኝ ነው። በዛው በጎንደር ተገኝቶ በዛው በሚጨፈርበት ቦታ ዋና አስጨፋሪ ሆኖ ነው እያየን የምንገኘው። እና አዶናይ ነበሩ፣ እነ ጃኒ የሚባሉ ቲክቶከሮች ነበሩ። እነዚህ ኦርቶዶክሳዊ አማኝ ቢሆኑ ግን ኦርቶዶክሳዊ ስርዓት በሌለው መልኩ እጅግ በጣም የሚያስጠላ ተግባርን ሲፈጽሙ አይተናል። አሁንም ቢሆን ታዋቂነትን በዚህ መልኩ ከስርዓት ውጭ ለማድረግ የተጠቀሙበት ያሉ ሰዎች ናቸው። ይህንን ነገር ደግሞ በጣም ብዙ ሰዎች ለምን ብለው ጥያቄ ሲያነሱ 90% ኦርቶዶክሳዊ ስርዓቱን 10% ደግሞ ባህሉን ነው በቃኛ ማሳየት የምንፈልገው የሚል ነገር ስትናገሩ ነበርና እናንተ ስለፈለጋችሁ ሳይሆን ቤተክርስቲያን ስርዓቷ ምንድነው ብለን ነው ሁላችን መጠየቅ ያለብን። እኔ በመሰለኝ አይደለም የቤተክርስቲያኗን ስርዓት የማፈርሰው፣ እናንተም በመሰላችሁ አይደለም የቤተክርስቲያኗን ስርዓት የምታፈርሱት። በዚህ በጭፈራው ጉዳይ አንድ መምህር በዛው በቦታው ተገኝተው እንዲህ ብለው ሲናገሩ ነበር። አብሶ ደግሞ ስለ አዶናይ ማለት ነው። እስኪ ቪዲዮ አይተን እንመለስ። አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። ሰው ማለት ይቅርታሽ እውነቱ አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገልጦ ግን የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ክህደት ነው፣ ምንፍቅና ነው። ምንፍቅና ነው። አንድ አዶናይ ነው ያለን፣ አንድ ዜማ ነው ያለን፣ አንድ ቅዳሴ ነው ያለን፣ አንድ መዝሙር ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታለህ አንተ? እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያሽን እያልክ ትጨፍርበታለህ? በእግዚአብሔር በዓል ላይ ሊቅ የለም ጎንደር፣ አባት የለም ጎንደር፣ ሕግ የለም ጎንደር፣ ስርዓት የለም ጎንደር። ልብና ይህ ነገር ከዚህ በኋላ ጎንደር ላይ አይደገም። ይደገማል አይደገሙ ካላቷን ጊዜ ሲል ኖሩላል። የጎንደር የሰንበት ትምህርት ቤት ጥምር ማህበረ ቅዱሳን ሌሎችም ማህበራት ይህን ነገር ካላስተካከላችሁ እንደሌላችሁ ቁጠሩት። እንደሌላችሁ ምን ነካል? ምን ነካል? በሃይማኖት አንደኛ የተባለችው ሀገር በቅዱስ ባለ በዚህ አይደለኛ እንቀቱጠን ሌሎቹ ከተማዎች ላይ እኮ መዝሙር የዋለ እና ቃለን እናቶቻችን በገጠር እኮ አንዳንድ ዘፈን መዝሙር የመሰለ ዘፈን አላቸው። አንተ ግን ለክርስቶስ ሊዘምር መጠጠር አይኖን መጥሷ መስትትላለ እንዲሙልቀ ለሴቷ አይን፣ ለሴቷ ዳሌ፣ ለሴቷ ወርቅ ስዘምርቱላለኝ። ስለ ክርስቶስ አይኖች፣ ስለ ክርስቶስ እግሮች፣ ስለ ክርስቶስ መከራ፣ ስለ ክርስቶስ ጥምቀት አስተምር ተባልክ እንጂ ስለ ሴት ልጅ ጭራ ሊዘምር ነው የመጣው ብለዋል። አባታችን እንግዲህ በዚህ መልኩ ጠንከር ያለ መልእክትን እያስተላለፉ ይገኛሉ። ይህንን መልእክታቸውን ያስተላለፉት በዛው በሚጨፈርበት ቦታ ተገኝተው ነው። እንግዲህ በ11 ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ዕለት ታቦተ ሕጉ ከገባ በኋላ እንደ ህዝበ ክርስቲያኑን ሰብስበው ነው እነዚህ ሰዎች እንግዲህ ያስጨፈሩት የሚገኘው። እነ አዶናይ ነበሩ፣ እነ ጃኒ፣ ሌሎችም ደግሞ ጆሲ ያልኳቸው የፕሮቴስታንት አማኝ ነው። በዛው በፎቁ ላይ ሆነው ሳይክሎን በሚባል ጭፈራ ቤት እንግዲህ ስፒከር ወጦላቸው ነው ሲያብዱ እያየናቸው የሚገኘው። ግን በጎንደር እጅግ በጣም መንፈሳዊነት በተሞላበት መንገድ ጥምቀት በዓል በጣም አልፏል። በጣም ሳቢ ነበር፣ በጣም ደስ የሚል ነበር። እኔም በዛው በቦታው ተገኝቼ ነው በዓሉ ያከበርኩትና ግን በጣም ለብዙዎቻችን በሶሻል ሚዲያ የሚመጣልን ነገር በቃ ዘፈኑ፣ ጭፈራው፣ የነርሱ ውዝዋዜ ታዋቂ እነሱ ስለሆኑ እነሱ ቪዲዮ ፖስት ያደርጉ ለሁላችን ይደረሳልና ጎንደር እንዴት ብለን ጥያቄ እንድናነሳ ያደረገን ይህ ጉዳይ ነው። ከዛ በኋላ በ12 ወይም ደግሞ በቃና ዘገሊላ ዕለት ግን የሰንበት ትምህርት ቤት አባላት በዛው በሚጨፈርበት ቦታ በመገኘት መዝሙር በመዘመርና እንዲህ አይነት አባቶችን መልእክት እንዲያስተላልፉ በማድረግ እንግዲህ ያ በዓል ያው ስርዓት እንዲይዝ አድርገዋል ማለት ነው። ታዋቂነት የቤተክርስቲያንን ስርዓት ማፍረስ እንዳልሆነ
ልታውቁት ይገባል። አሁን ላይ ታዋቂ የሚባሉ በዩቲዩብም በቲክቶክም የምናውቃቸው ኦርቶዶክስም የሆኑ ሰዎች በቃ የራሳቸውን ገቢ ማግኘት ነው እንጂ ቤተክርስቲያን ስርዓት ምንድነው ብለው ስለ ቤተክርስቲያን ስርዓት የሚጨነቁ አይደለም። እሳቸውም ሲናገሩ እንደነበሩት ስለ አዶናይም ሲናገሩ ነበር። አዶናይ ተብሎ የሚጠራው እግዚአብሔር ነው እንጂ ለሰው ይህ ስም አይሰጥም። አዶናይ ማለት ትርጓሜው ጌታ ማለት ነው። ጌታ ብለን ደግሞ የምንጠራው እግዚአብሔርን ነው እንጂ አንድ ሰው ጌታ ተብሎ አይጠራም ማለት ነው። በጎንደር ጥምቀት ግን በቀጣይ ዓመት ይህ ነገር እንደማይኖር በጣም ጥብቅ ያለ መልእክት ተላልፏል ማለት ነው። በቀጣይ ዓመት ጎንደር የምትገኙ ወጣቶች በዚህ ጉዳይ ልትሰሩበት ይገባል። ስለዚህ ስለ ጎንደር ጉዳይ እንግዲህ ጥምቀት ሳይገባ ቪዲዮ ሰርተን ነበር። ጥምቀትም ካለፈ በኋላ ከ3 ቀን በፊትም አንድ ቪዲዮ ፖስት አድርገን ነበር። ዛሬም ይህ ጉዳይ ጥብቅ የሆነ እርምጃ መወሰድ ስላለበት አሁንም ቢሆን እንደገና መልእክትን ያስተላለፍን እንገኛለንና በቀጣይ ዓመት ይህ ጉዳይ እንዳይፈጸም በጎንደር የምትገኙ ሁላችሁም ኦርቶዶክሳውያን አደራ አለባችሁ። አባታችን በዚህ መልኩ መልእክታቸውን አስተላልፈዋል ማለት ነው። እስኪ ከዚህም ጋር ተያይዞ ሌላ አንድ ቪዲዮ ልጋብዛችሁ። እንደሆነ ታውቃላችሁ፣ ታቦት ሸኝተን እኛ ወደ መጠጥ ቤት እንሄዳለን። ሌላኛው ታቦት መጠጥ ቤት ይሄዳል። የሚያሳዝነው ይሄ ነው። የሚያሳዝነው የኛውን ታቦት ወደዚህ ሸኝተን እልል ብለን አስገብተን ያኛው ታቦት ግን ጭፈራ ቤት ይሄዳል። የኛ ማንነት ታቦት፣ የኛ ሰውነት ታቦት፣ የኛ አይምሮ ታቦት፣ የኛ ሰውነት ታቦት፣ የኛ ሰውነት ጽላት መጠጥ ቤት ይሄዳል። ወደ ዝሙት ይሄዳል፣ ወደ ዳንኪራ ይሄዳል፣ ወደ አላስፈላጊ ነገር ይሄዳል፣ ወደ ሲኦል ይሄዳል። አንዳንድ ነገሮች ትርጉም ያጣሉ። በዓሉና እኛ እንለያያለን፣ እንፋታለን። ታቦት አክብረን ትርጉም ብንችል መቁረብ ባንችል ደግሞ ቢያንስ ወደ የቤታችን ሂደን በዓሉን እንኳን በቤታችን በቤተሰብ ማክበር ሲገባን አሕዛብ እየተሳለቁብን በዓሉን እናከብራለን። ብዙ ጊዜ እላለሁ የጥምቀት በዓል የኪሳራ በዓል ነው። እውነት ለመናገር በብዙ መልኩ ጥቂት ሰዎች አሉ ማይለቀስበት በዓል፣ እንባ ማይፈስበት በዓል። በጣም ብዙ ቦታ ስመለከት ነበር፣ እኔ ስታዘብ ነበር። ሴቶቹ በጥሩ ሁኔታ ጸጉራቸውን ይሰሩና አይሸፈኑ፣ አይከናነቡ። ያው ይሄ ራሱ ይገርመኝ። ለምንድን ነው ዓላማው? በቃ የጥምቀት ዕለት ታዩ ተብሎ የፈቀደላቸው ሰው እንኳን ማለት ነው። በቃ ይዛኔ ታቦት ፊት ሆኖ በታቦት እየታለፈ በየትኛው ምንም ነገር ቀጥለው ይሁን ምንም ነገር አድርገው ይሁን በዚያ ቅጽበት መታየት ነው የሚፈልጉት በታቦቱ ፊት ማለት ነው። እና እኔ ጥምቀትን ለምን እንዲህ እንዲሆን ማን እንደፈረደበት አላውቅም። እና እኔ አስቀድሜ ይጨነቃለሁ። ያው እግዚአብሔር ምስክሬ ነው። እንደ ጥምቀት በዓል የሚከብደኝ በዓል የለም። በጣም ደግሞ ደስ የሚል በዓል ብትሉኝ እንደ ሰሙነ ሕማማት ደስ የሚለኝ በዓል ሌላ የለም። እንደ ስቅለት በዓል ደስ የሚያሰኘኝ በዓል የለም። ምክንያቱም ያ የተረጋጋ የተመስጦ ጊዜ ትምህርት። በጥምቀት ሰሞን ትልቁ ችግር ምን እንደሆነ ታውቃላችሁ? ወንጌል ጭራሽ አይደመጥም። ወንጌል አይደመጥም። ግርግር ነው። ዛጋ ግርግር፣ ዚጋ ጩኸት፣ ዛጋ ጭፈራ፣ ዛጋ መዝሙር፣ ዛጋ ትናንትና አዲሱ ገበያ ቅዱስ ሩፋኤል ለማክበር ሄጄ ነበር። ለማስተማርም ሄጄ ነበርና ስገባ ወደ ቤተ መቅደሱ ስገባ ወደ ቤተ ክርስቲያኑ ስገባ ዙሪያውን የነበሩ መጠጥ ቤቶች እነሱ ሞልተዋል። ቤተ መቅደሱ ደግሞ ባዶ ነበር። ቅዳሴው እየተቀደሰ ነበር። ሮብ ስለነበረ ታቦቱ እስኪመጣ ድረስ ልክ ቅዳሴው እየተቀደሰ ታቦቱ መንገድ ላይ ነበር እና ቅዳሴው እየተቀደሰ ገብተው የሚያስቀድሱ ሰዎች በጣም ጥቂቶች ናቸው። እሱ ብቻ ሳይሆን ቅዳሴው እየተቀደሰ የተቀመጠው ሰው ብዛት ውስጥ ግቢ ውስጥ ማለት ነው። እና ብዙዎቹን የታዘብኩት ደግሞ ቅዳሴ እንደሆነ ራሱ አያውቁም። ብዙዎቹ ቅዳሴ እየተቀደሰ እንደሆነ አያውቁም። አንዳንዶቹ ልክ ይገቡና ቆም ብለው ትንሽ ጊዜ ይቆያሉ። የሚያልቅ ይመስላቸውና እነሱ ቅዳሴ ስላልመሰላቸው ዝም ብሎ የሆነ አጭር ነገር ይመስላቸውና ትንሽ አይተው የማያልቅ ነገር ሲሆን እልፍ ብለው ሄደው ይቀመጣሉ። የተቀመጠው ሰው ብዛት እና በእርግጥ በኋላ ላይ በትምህርት ጭፍጭፍ አደረኳቸው። አንዳንድ ጊዜ እንደዛ ስለሚያስፈልግ እና ምን እንደሆነ እኔ አላውቅም። ይሄ በዓለ ጥምቀት በጣም ብዙ ኪሳራ የሚበዛበት ነው። እግዚአብሔር በእውነት ከኪሳራ ሁላችንን የሚጠብቀን። እንደዚህ ሲባል እነዚህ ወገባቸው እስኪንቀጠቀጥ ድረስ የሚያነጥፉት ወጣቶች፣ የሚጎዘጉዙት ወጣቶች፣ አውደ ምሕረቱን የሚያዘጋጁት፣ በታቦቱ ፊት መከራቸውን ስቃያቸውን የሚያዩት፣ ምንጣፉን የሚጠርጉት እነዚህ እህቶች ወጣቶች እነዚህ ምንም አይጠቀሙም ማለት አይደለም። እግዚአብሔር እነሱን ይጠብቅልን። ግን ሁልጊዜ ግን እንደው የቻላችሁ ሰዎች በዓለ ጥምቀት ሲመጣ በእንባ ጭምር ማሰብ ይገባል። ይሄ በዓሉን መንፈስ ይሄ ዝላዩን ምኑን ከማሰብ በተጨማሪ የግል ምህላ ያስፈልገዋል፣ የግል ጸሎት ያስፈልገዋልና ይሄን መናገር ሳልናገር ማለፍ ስለሌለብኝ ነው። የኛ ማንነታችን ታቦት መክበር አለበት። የኛውን ታቦት ሸኝተን የኛው ታቦት ግን መሞት የለበትም። የኛው ታቦት የኛ ማንነት ታቦት መሳቂያ መሆን የለበትም። ስለዚህ እኛ ታቦት ተብለን እንጠራለን፣ መቅደስ ተብለን እንጠራለን፣ ቤተክርስቲያን ተብለን እንጠራለን።
መምህራችን ቃለ ሕይወትን ያሰማልን። እውነቱ ይሄ ነው። እንግዲህ የጥምቀትን በዓል ስርዓት እንዲኖረው የምናደርገውም ስርዓት እንዳይኖረው የምናደርገውም የምናስተቸውም እኛ ኦርቶዶክሳውያን ነን። በጣም ብዙ ሰዎችም ከኦርቶዶክስ እምነት ውጭ ያሉ ሌላ ሃይማኖት ያላቸው ሰዎችም የእኛን የጥምቀት በዓል ቪዲዮዎችን እያዩ በጣም ትችቶችን ሲያቀርቡ እያየን እንገኛለንና ቤተክርስቲያንን እያስተቸን የምንገኘው እያሰደብን የምንገኘው የጥምቀት በዓል ትክክለኛ ስርዓት እንዳይኖረው እያደረግን የምንገኘው እኛ ኦርቶዶክሳውያን ነን። ከዚህም ስራችን እንድንቆጠብ እንላለን። መምህራችንም ቃለ ሕይወትን ያሰማልን። ይህንን የስርዓት ጉድለት በቀጣይ ዓመት ሁላችንም ልናስተካክል ግዴታችን ነው ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በጣም ይህንን ሰሞንም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ብፁዕ አባታችን አቡነ ማትያስ በጥምቀት በዓል በቦታው አልተገኙም፣ ምንም ንግግርም አላደረጉም። ከዛ በኋላ ለምንድነው ያልተገኙት ተብሎ ሲጣራ ደግሞ መታጠቢያ ቤት ላይ እንደወደቁ ከዛ በኋላ ማንንም ያነሳቸው እንደሌለ ሲነገርም ነበር። ከዛ በኋላ አባታችን ጤናቸው እንዴት ነው ተብሎ በጣም ብዙ ሰውም ጭንቀት ላይ ገብቶ ነበር። በዚህም ጉዳይ ብፁዕ አባታችን አቡነ ማትያስ እግዚአብሔር እንግዲህ ምሕረቱን ሰጧቸው መልእክት እያስተላለፉ እያየናቸው እንገኛለን። እስኪ ያስተላለፉትን መልእክት አንዴ ሰምተናቸው እንመለስ። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን፣ ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ብፁዕ አባታችን አቡነ ማትያስ በዚህ መልኩ እንግዲህ ድምጻቸውን አሰምተዋል። አባታችን ከወደቁ በኋላ ምን ገጥሟቸው ይሆን የሚል ድንጋጤን በሁላችን በኦርቶዶክሳውያን ላይ ተፈጥሮ ነበር። ግን በዚህ መልኩ እንግዲህ ደህና እንደሆኑና እንግዲህ እግዚአብሔርም ያው ምሕረቱ እንደሰጣቸው እየተናገሩ ይገኛሉ። በበዓለ ከተራ ወይም ደግሞ በጥር 10 ቀን ታቦተ ሕጉን ለማውጣት እንግዲህ የተዘጋጁ ወጣቶችም 4 ወጣቶች በመብራት አደጋ ምክንያት እንግዲህ ሕይወታቸው እንዳለፈ ይታወቃል። በእነርሱም በሞቱት ሰዎች ሀዘናቸውን አባታችን እየገለጹ ይገኛሉ። እንግዲህ የወንድሞቻችንን ነፍስ እግዚአብሔር በአጸደ ገነት ያኑርልን። የአባታችን በረከት በሁላችን ላይ ይደርብን። እንግዲህ የአባታችን ጉዳይ ሁላችንም ኦርቶዶክሳውያን አስጨንቆን ነበር። በዚህ መልኩ እንግዲህ ድምጻቸውን ሰምተናል ማለት ነው። ከዚህም በላይ እግዚአብሔር ምሕረቱን ያምጣላቸው እንላለን። ቀጥላለን ቪዲዮአችንን። ራቀን እኮ በእውነት ክርስቲያኖች ወደ ስጋ ወደ ደሙ እንቀርባለን ካል ስንት ጊዜ ነው እየራቀብን ነው የሚሄደው። ንስሐ እንገባለን ካል ስንት ጊዜ እየራቀብን ነው የሚሄደው። እግዚአብሔርን ጸጋውን ፈልጎ የማይፈልገው ሰው የእግዚአብሔርን ጸጋ ለማግኘት በምድር ላይ በልተን ጠጥተን ደስ እንዲለን አይደል? እግዚአብሔር የሚያስፈልገን እኮ ለዚህ አይደለም፣ ለዚህ ምድር አይደለም። እግዚአብሔር የሚያስፈልገን ክርስቲያኖች ሰይጣንን፣ ኃጢአትን ድል ነስተን ጸጋውን ወርሰን ተሳትፈን ለመኖር ነው የሚያስፈልገን። እግዚአብሔር በልቶ ጠጥቶ ለመኖር እግዚአብሔር አይደለም የሚያስፈልገን፣ መስራት ብቻ ነው የሚያስፈልገን። በዚህ ምድር ላይ እንወጣለን እንወርዳለን። ለክርስቲያኖች ብቻ አይደለም እኮ ይሄ ዓለም እየተበላ ያለው። ዓለምን እየበሉት ያሉት ክርስቲያኖች አይደሉም። እግዚአብሔር የለሾችም በዓለም ላይ ቅንጡ አኗኗር ሊኖሩ ይችላሉ። እግዚአብሔር የሚያስፈልገን ለሰማያዊው ሀገራችን ነው። ስጋውን በልተን ደሙን ጠጥተን ለዘላለም ሕይወት ለመብቃት ነው። ከእግዚአብሔር ለመወለድ ነው የሚያስፈልገን። እግዚአብሔር ልጁ ለመሆን ነው እግዚአብሔር የሚያስፈልገን እንጂ ለምድራዊ ኑሮ ማመን ነጭ ልብስ ለመልበስ ድቃቂ ሳንቲም እጃችን ላይ ለመሙላት ለሱ እንዳትፈልጉት እግዚአብሔርን። ከዚህ ለሚበልጣው ነገር ነው እግዚአብሔር መፈለግ። ከዚህ ለሚሻለው ኑሮ ነው እግዚአብሔር መፈለግ። ለዚህ ዓለም ኑሮ አይደለም። በምድር ለመሽከርከር በሰማይ ለመብረር ለዚህ አይደለም። ጣፋጩን ለመብላት ጣፋጩን ለመጠጣት ለዚህ አይደለም። ይህንማ ለአሕዛብም ያደርገዋል፣ ለማንም ያደርገዋል።
ባትጸልዩም ይሄን ያደርግላችኋል። ክርስቲያኖች እኛ የምንጸልየው ስለምትመጣው መንግስት ነው። መንግስት ትምጣ ነው ጸሎታችን በራሱ። ኃይል ክብር ላንተ ነውና ነው ጸሎታችን በራሱ። ስለዚህ እግዚአብሔር የሚያስፈልገን ለዚያ ነው። ለዚያ ደግሞ በእንባ ቀስ ብሎ እግዚአብሔር ማራራት መለመን ይገባል። መንግስተ ሰማያትን የትኛውም ስራችን ተካክሏት ሊያሰጠን ስለማይችል እዚህ ከተማ ብር ይዛችሁ ብትወጡ ባላችሁ ብር ልክ የምትገዙት ቃል ታገኙ ትችላላችሁ። መንግስተ ሰማያትን የምትገዙበት ዋጋ ግን ልታገኙ አትችሉምና በምንም ልታገኙ ማንም ሊያገኝ አይችልም። የመንግስተ ሰማያት መግዣ ያለው ማንም የለም። እድሜ ዘመኑን የተጋደለው ተጋድሎ በራሱ መንግስተ ሰማያትን ሊገዛለት ስለማይችል ስለዚህ ምን እናደርጋለን? አልቅሰን እንቀበለዋለን። አንድ ሕፃን ልጅ ከእናቱ እጅ ላይ ውድ ነገር ለመቀበል ቢፈልግ ከእንባ በስተቀር ምን ጉልበት ሊጠቀም ይችላል? ሌላ ጉልበት አለው እንዴ? ከእንባ በስተቀርስ ሌላ ብልሃት ሊኖረው ይችላል እንዴ? በቃ በዚያ ውድ ያችን እንባ አፍስሶ ውድ የሆነውን ነገር ከእጇ ላይ ይቀበላታል ማለት ነው። ስጡኝ ያለውን ነገር ሁሉ ሰብስቦ የራሱ ማድረግ ቢጠቅመውም ባይጠቅመውም እሱ ሊያደርግ ይችላል። በቃ እኛ ግን ክርስቲያኖች የሚጠቅመንን ነገር ከእግዚአብሔር እንለምናለን። እሱም ደግሞ የሚመጣው ዓለም ነው፣ መንግስተ ሰማያት ነው። እሱን ለመቀበል እንደ ዳዊት እግዚአብሔርን በመናፈቅ ሁልጊዜ ማልቀስ ሌሊትና ቀን ይገባናል። ከምትስቁበት ጊዜ የምታለቅሱበት ጊዜ ሊበዛ ይገባል። ከምታወሩበት ጊዜ የጸጥታችሁ ጊዜ ሊበዛ ይገባል። ክርስቲያኖች ስክን ብለን እግዚአብሔርን የምናስብበት ጊዜ ሊበዛ ይገባል። አይምሯችንን መለስ አድርገን እግዚአብሔርን ማሰብ ይገባናል። መምህራችን ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህ ሊመስሉ ነበር። አስተማሪና ወቅታዊ እንደነበረው አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ሁሌም ቢሆን ለማስተካከል ዝግጁ ነኝ። ኮሜንት አድርጉኝ። ዛሬም እንደሁሌው የ500 ብር ካርድ የሚያሸልም ጥያቄ አዘጋጅተናል። የዛሬው ጥያቄ ምንድነው? አይተን እንመለሳለን። የዛሬ ጥያቄያችን ከአራቱ ወንጌላት ውስጥ ብዙ ምዕራፍ ያለው ወንጌል የትኛው ነው? የትኛው እንደሆነ ኮሜንት አድርጉ። የመለሱ ሰዎችን ሰብስበን አውጥተን በቀጣይ ቪዲዮ ተሸላሚ የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ላይክ አድርጉ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን እንግዲህ ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷልጎሎበታል ብልሰትንቀ ለዚህ ያደረስከኝ ጌታዬ